ተናድጄም በራሴ አንግል አሁን አንተ በአሁን አስረድተኛል። ጥሩ ተረድቻለሁ። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ለአላህ ብለህ አፉ እንድትለኝ ማለት ነው። አሁን ደግሞ ቤተ ክህነቷ የራሷን ፖሊሶች በማሰማራት በየግቢው በየቤቱ በመሰለል ቤታቸው እንኳን ሲሰግዱ እንዳይገኙ ማስጠንቀቂያ አውጥታለች። ሰይፉ ፋንታው ምን እያለን ያለው ንጽጽር ሃይማኖት ላይ የሚደረጉ ውይይቶች ልክ እንዳልሆኑ እየነገረን ጭራሽ የአፄ ኃይለሥላሴ ንግግር ምሳሌ አድርጎ እያመጣልን ነው። السلام عليكم ورحمة الله تعالى وبركاته يا جماعة النور. أول جمعة من ذو الحجة، وفي أول جمعة من ذي الحجة اللهم يا رحمن يا رحيم أخرجني من أشد الضيق إلى أوسع الفرج إنك على كل شيء قدير. آمين يا رب العالمين. ሁላችሁ በኮሜንት አሚን በሉ። ሶሉ አለ ነቢ። ኮሜንቱን በሰለዋት እናድምቀው ያ ጀማዓተ ኑር። ዛሬ ጁምዓ ነው። በሰለዋት ሁላችንም መበርታት አለብን ኢንሻአላህ። ቤታችሁም ቢሆን መስገድ አትችሉም ተብለዋል። ሁላችሁም ይህን ቪዲዮ ሼር፣ ሪፖስት እንዲሁም ኮመንት ላይ ፍትህ ለአክሱም እያላችሁ ጀምሩት። እንደምናውቀው ቤተ ክህነቷ አክሱም ውስጥ የሚገኙ ሙስሊሞችን መስጂድ እንዳይሰግዱ ማወጇን ሰምተን ነበር። አሁን ደግሞ ቤተ ክህነቷ የራሷን ፖሊሶች በማሰማራት በየግቢው በየቤቱ በመሰለል ቤታቸው እንኳን ሲሰግዱ እንዳይገኙ ማስጠንቀቂያ አውጥታለች። ቤተ ክህነቷ እነዚህን ፖሊሶች ያሰለጠነችው ቤታቸው ውስጥ ግቢያቸው ውስጥ የሚሰግዱ ሙስሊሞችን እንዲሁም ሬሳ ይዘው በአስፓልት የሚሄዱ ሙስሊሞችን ለማሰር ነው። ጭቆናው ከዚህ የባሰ ወዴትም ሊሄድ የሚችል አይመስለኝም። ሁላችንም ፍትህ ፍትህ ማለታችንን እንቀጥላለን። ሁላችንም ፍትህ ለአክሱም ማለታችንን አናቆምም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰይፉ ፋንታው ምን እያለን ያለው ንጽጽር ሃይማኖት ላይ የሚደረጉ ውይይቶች ልክ እንዳልሆኑ እየነገረን ጭራሽ የአፄ ኃይለሥላሴ ንግግር ምሳሌ አድርጎ እያመጣልን ነው። እስቲ በቪዲዮ ምን እንዳለ አብረን እንስማው። ወደ ቪዲዮ እንግባ። የእምነት የሃይማኖት ነገር ከተነሳውን አሁን የማየው ደስ የማይል ነገር በተለይ በቲክቶክ ላይ ሶሻል ሚዲያ ላይ የሚነሱ ክርክሮች እና ከክርክሮቹ ጀርባ ደግሞ እሰይ ነገረው አይነት ነውና እነዚህ ነገሮች አሁን ለጊዜው በቃላት ብቻ ሊያልፉ ይችላሉ። እየቆየ ሲሄድ ግን መልኩን ሊቀይር ይችላል። በቅድሚያ ከባድ ችግሮችን ይዞ የሚመጣው እንደዚህ በንጽጽር የሚደረጉ ሰላማዊ የሆኑ ውይይቶች ሳይሆኑ አጉራ ዘለል የሆኑ አሳዳጊ የበደላቸው ሰዎች ያውም እናንተው ቤተ እምነት ያሉ ካሁን ቀደም ረሱሉ ሰለላሁ ዐለይሂ ወሰለምን በመዝለፍ እስልምናን በማንቋሸሽ ተጠምደው እንደዛ ክፉ ቃል ሲናገሩ በነበሩበት ጊዜ ነው። ያኔ ሳትቃወሟቸው ዛሬ ምእመኑ ሐቆ ገብቶት ወደ እስልምና መትመምና ወደ እስልምና መግረፍ ሲጀምር አሁን አልነበረ መናገር የነበረባችሁ። ንግግርን ይበልጥ ያበላሸው ግን ይህን ምሳሌ መስጠት ነው። አፄ ኃይለሥላሴ ያሉት ነገር እዚህ ጋር ሊሰመርበት ይገባል። አንደኛ እምነት ከልብ በልብ ነው። ኃይለሥላሴ እንደማናውቀው ሁሉ የአሞራ አገር ዋርካ የሙስሊም አገር መካ አገራችን ላይ ጥቂት በጣት የሚቆጠሩ ሙስሊሞች አሉ። እነሱንም ወደዛ እንላቸዋለን ብሎ ጣልቃ ገብቶ እስልምናን ሲያዋርድ እስልምናን ለማፈን ሲሞክር የነበረን ግለሰብ እንደማናውቀው ሁሉ ዛሬ በእሾህ የወጋነን አካል እሱን ንግግር ምሳሌ አድርገህ ታመጣለናለህ። አልሐምዱሊላህ ረብል ዓለሚን። እያንዳንዱ ድርጊት ፍሬ እንዳፈራ የሚታወቀው በዚህ ደረጃ አሳሳቢ መሆን ሲጀምር ነው። በዚህ ደረጃ የሰዎችን ቀልብ መቆጣጠርና ብርክ ማሰኘት ሲጀምር ነው። በኢስላም ምንም አይመለከተንም የምንለው የሰው ዘር የለም። ስለ እያንዳንዱ ሰው ጀሃነም መግባት፣ ስለ እያንዳንዱ ሰው ዲን አለማወቅና አላህን አለመተዋወቅ ይመለከተናል፣ ያሳስበናል። ዳዕዋችን ለሙስሊሞች ብቻ ሳይሆን ለዓለም ሁሉ ነው። ረሱል ሰለላሁ ዐለይሂ ወሰለም ለዓለም ሁሉ ነው የተላኩትና ዳዕዋችንን ማድረስ ኃላፊነታችንም ዲናዊ ግዴታችንም ነው። በዚህ ደረጃ ካሳሰባችሁ ዛሬም ቢሆን መድረኩን ከፍታችሁ ተቀምጣችሁ ዲነል ኢስላምን እንድታውቁት እንድትተዋወቁት፣ በንጽጽር ሃይማኖት ደግሞ እንድትወያዩት አሁንም ግብዣችን ነው። አላህ ለኡማው ሁሉ ቀጥተኛውን መንገድ ይወፍቅ። ወሰላሙ አለይኩም። ችግር የለውም አብሽር። እኔ እዚህ ምድር ላይ ማንኛውም ሰው በእኔ ጉዳይ ላይ ድንበር ያለፈ ሰው ካለ የሰማም ይስማ ያልሰማም አይስማ ይቅር ብየዋለሁ። ከአላህ ፊት በእኔ ስም ማንም ሰው እንዲጠየቅ አልፈልግም። ማንም ሰው ከአላህ ፊት በእኔ ስም እንዲጠየቅ አልፈልግም። ተደብቆም ሆነ በግልጽም በገሃድም ያማኝና በክፉ ያነሳኝም ሰው ካለ አምላኬ አላህ ሆይ ይቅር በለውና በአማኝ ልክ መልካምን ምንዳ ስጠው፣ ወደ አንተም አቅርበው። ለሰዎች የተደበቀን ሐሰት የተደበቀውን እውነት ግለጥላቸው። እኔ ለሰዎች መልካምን የምመኘው እኔ በእኔ ምክንያት ከአላህ ፊት ሰው ቢጠየቅና ቢቀጣ ምን እጠቀማለሁ? እያየሁ ጀሃነም ውስጥ ገብተህ እኔን ስለተናገርክ ብትቀጣ እኔን ጀነት ላይ ከፍ ያደርጋል። ስለዚህ ማንም ሰው ይሁን እኔ ቅርብ ያለኝ ግን ያልገባው ማንኛውም ክርስቲያንም ይሁን የሌላ እምነት ተከታይም ይሁን በቃ ዓላማችን እውነት ላይ መድረስ ነው። የነብያትን መንገድ ማወቅ ይሁን ተው። ህይወት ነው። በህይወት ላይ አትቀልዱ። ህይወታችሁን እድል አታድርጓት። ልክ አንድ እድል ተጠቅመህ ከባድ የሆነ ነገር ነው ልጆች።
እናንተ ቀላል አድርጋችሁ ታይታላችሁ አይደለ? ከባድ ነው። በሌላ ነገር ላይ በተሳሳቱ ችግር የለውም በምድራዊ ህይወት ላይ። ይሄ ግን ቀላል የህይወት ጉዳይ ነው። እነ አብርሃም እነ ይስሐቅ እነ ያዕቆብ ዝም ብለው በከንቱ አይደለም እዚህ ቆይተው አስተምረው የሄዱት። ያን ሁሉ መስዋዕት የከፈሉበት በከንቱ አይደለም። አብርሃም እሳት ላይ ተወርሮበታል ለዚህ ለእውነት ሲባል። ዮናስ በአሳ ነባሪ ሆድ ውስጥ ተጥሎበታል። ዮሴፍ እስር ቤት ውስጥ ገብቶበታል። ኢየሱስ ወይንም ዒሳ አይሁዲዎች በእርሱን ለመግደል ለመስቀል እስከ ማሴር ደርሰውበታል። አምላክ አላህ ከእጃቸው ነጥቆ ባይወስደው ነው። በቀደሙት ነቢያቶች ላይ ብዙ መከራን አድርሰዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሳደዋቸዋል። የግድያ ሙከራን በርካታ አድርገውባቸዋል። ያ ሁሉ ዝም ብሎ በከንቱ ይመስላቸዋል? አምላክ ጸጥ ያላቸው ነቢያቶችን ያ ሁሉ መከራ እየደረሰባቸው የህይወት ጉዳይ ስለሆነ፣ ስለዚህ ቆም ብላችሁ አስቡ። ቆም ብላችሁ አስቡ። ሁላችንም አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ እናምልክ ነው፣ ሌላ አይደለም። አላህ በቁርአን ላይ ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ። እናንተ አይሁዲዎችና ክርስቲያኖች ሆይ የመጽሐፉ ባለቤቶች እኛንም እናንተንም እኩል ወደሚያደርገን ንግግር ወደ አንዱ ንግግር ብቻ ነው። ያ ምንድን ነው? አንዱን አምላክ እንጂ በብቸኝነት እርሱን ብቻ እንጂ ሌላን ማንንም አናምልከው ወደሚል ንግግር ብቻ ጥራቸው። በእርሱ ላይ ማንንም አናጋራበት። ገብታችኋል? ያ ነው። ቆም ብላችሁ አስቡ። ማንም ሰው በእኔ ላይ ወሰን ያለፈ ሰው ካለ አምላክ ያለ ሆይ አንተ ምስክር ነህ፣ እኔ ይቅር ብየዋለሁ። በእኔ ማንም ሰው የውመል ቂያማ ከአላህ ፊት ቆሞ እንዲጠየቅና እንዲቀጣ አልፈልግም። ከማ ቃል አልኢማም አሕመድ ብኑ ሐንበል መጨረሻ ህይወታቸው ላይ ምን አሉ? አምላክ ያለ ሆይ በእኔ ምክንያት አንተ ፊት ማንም ሰው ተጠያቂ እንዳይሆንብኝ አንተ ምስክር ሆነኝ፣ እነሆ ይቅር ብየዋለሁ ብለው ተናግረዋል። ይቅር ብያለሁ። ማንኛውም ሰው አንድ ያሲን የሚባል ምናልባት ከአሁን በፊት አንስቼው እንደሆነ አላውቅም፣ የአዳማ ከንቲባ የነበረ አቶ ጁነዲን ሳዱ የኦሮሚያ ክልል ፕሬዝዳንት በነበሩበት ጊዜ ለአዳማ ከተማ ከንቲባ ሆኖ 2 ዓመት አዳማ ከተማን በከንቲባነት ያስተዳደረ ሰው አውቃለሁ። አዳማ ዩኒቨርሲቲ ለማስተማር ሲሄድ ነው ያገኘሁት ሰውየውና አላህ ይጠብቀው አሁንም ባለበት ፖዚሽን ላይ እንዳለ አላውቅም። ያሲን አዳማ ከተማን ከንቲባ ሆኖ በመራበት ጊዜያቶች ውስጥ አዳማን ለውጧታል። ከተማዋ ላይ የሚገርም ነገር ፈጥሯል። ቤት እንኳን ሳይወስድ የቤት መስሪያ ቦታ ልክ እንደ አንድ መንግስት ሰራተኛ ከከተማዋ ዳር ከዩኒቨርሲቲው አጠገብ ነው የሱ ቤት። አሁን እሱ ቤት አርፌ ያውቃለሁ ከዩኒቨርሲቲ ለዳዋ ሂጄ ምሽት ላይ እና ምሪቱ ከከተማው ዳርቻ የተወሰነ ሺህ ብር ተከፍሎ የምትሰጥ ምሪት ነው። በወቅቱ ከተማው ላይ አይደለም ቤት የሰራው ህንጻ አይደለም የገዛው ምናምን ያነጸው። ከተማውን በማስተዳደርበት ጊዜ የአዳማ ከተማ ነዋሪዎችን የሚለውጥ ስራ ሰርቷል። ለድሆቹ ጠበቃ ቆሟል። ከተማው ላይ ሲሰሩ የነበሩ መሰረተ ልማቶችን የከተማውን ነዋሪ ታሳቢ ባደረገ መልኩ ከተማውን በጠበቀ መልኩ ለመስራት ብዙ ለፍቷል ይላሉ እና ድሆች ስለሱ ይናገራሉ፣ ምስክርነታቸውን ይሰጣሉ። አባታችን ነው ይላሉ። የተቸገሩ ሰዎች ያሲን ረድቶናል ይላሉ። ያሲን ቢሮ ላይ እንደ አንድ ተራ ሰው ነው ማንም ሰው የሚያናገረው የነበረው። ውጣ ውረድ አልነበረም። የተለያዩ ተግባራቶቹ በጣም የሚገርሙ ነበሩና ታሞ ለሕክምና በመንግስት በፓርቲው ነው ተዋቶለት ታይላንድ ሂዶ የታከመው እና እዛ በሄደበት ጊዜ ቤቱን እንኳን የሚሰራበት መሬት ተቀብሎ ቤቱን አልሰራም። አንድ ባለሀብት ሰውዬ ናቸው እዛ አዳማ ከተማ ላይ የነበሩ አንድ ትልቅ ባለሀብት ታመው ለፈረንሳይ ለሕክምና ሊሄዱ ሲሉ ወስያ የሰጡት የያሲንን ቤት ሳትሰሩ ውርስ እንኳን እንዳትከፋፈሉ ነው ቦት ብለው እዚህ ሀገር ላይ አንገታችንን ቀና ያደረገን ወንድም ነው የሱን ቤት ስሩ ብለው ቤት መስራት የጀመሩት። በመሐከል ብሎኬት ፈልገው ብሎኬት ሊገዛ በሚሄድበት ጊዜ አንድ ብሎኬት ነጋዴ ሰውዬ ያገኘዋል። እንዴ አቶ ያሲን አው እኔን ታገኛለህ አላውቅም እንዴ እኔ እኮ አንተ ባለ ውለታዬ ነህ ምን አድርጌልህ ይሄንን ዛሬ የምታየውን የዚህ የድንጋይ እንትን ማድረጊያ ማምረቻ የብሎኬት ምናምን ማድረጊያ እነዚህ ሁሉ መኪናዎች እኮ ባንተ ነው ያገኘሁት ክሬሸር አለው ምናምን እንዴት ውለታው ለህልኝ ምን አድርጌ አይ ጨረታ አሸንፌ አጽድቀህልኝ እንዴ ታዲያ አሸንፈህ አይደለ የፈረምኩልህ አያቱ ያሲን የዛን ጊዜ እኮ ማን ይሰጥ ነበር አንተ ስለሆንክ እኮ ነው አንተ እኮ የልጆች አባት ነህ 2 ዓመት ፈለግኩ ከስልጣን ወርዷል ከተባለ በኋላ ቡና ቤት ብሄድ አላገኝ ጫት ቤት ብሄድ አላገኝ የት ላገኝ የኔ ባለ ውለታ ነህ ያንተን ቤት የምጨርሰው እኔ ነኝ ዛሬ ያለሁበት ቦታ ላይ እንድደርስ ያደረከኝ አንተ ነህ የዛን ጊዜ ሰዎች እነሱ ለሚመስሏቸው ሰዎች ነው የሚሰጡት ለነሱ ግሩፕና ለነሱ አጋጆች ነው የሚፈቅዱት አንተ ግን በስራዬ ብቻ በሐቅ ወሰንክልኝ ሰው ነህ ብሎ በጣም የሚገራርም ነገር ታሪክ ታያለህ ይሄ ሰው አስብ
እሱ ከስልጣን ወርዶ የሚፈልጉት ሰዎች ነበሩ። የታለ ያሲን እያሉ የሚፈልጉ ሰዎች እሱን ለማገዝ የሄዱበት ርቀትን ስታይ የለፏቸው ልፋት ስታይ እኔ አታጀብ። አላህ ጀዛውን ይክፈለው ማለት ይሄ ትናንት የምናውቀው ታሪክ ነው። በብዙ መልኩ ዋጋ ከፍሏል ይሄ ሰውዬ። ማህበረሰብን ስላገዘ ከኃላፊነቱ ተነስቷል። እድገት ተብሎ የሆነውን ነገር ተደርጓል። ዛሬ ላይ ምንዳል ግን በቃ መነሳት አለባቸው ሰዎች። ይችላል በቃ አንተ በቆምክበት ቦታ ላይ ያለህበት ቦታ ላይ ማስከበርና መጥቀም ትችላለህ። ስለዚህ ያሲን ተራራዋ ላይ ቆሟል ማለት ነው። ይሄው ነው አይደል ተፍሲሩ። በተሰጠህ ባለህበት ኃላፊነት ላይ ቦታ ላይ መቆም ይችላል። ቦታችን ላይ ስንቆም ይሄ ለእውነት መቆም ለመርህ መቆም ቦታችንን ስንለቅ ደግሞ ይሄ ነው እኛ ማንነታችን።